እኔ ደገፈች ሙርቲ ይባላልው ገደኦ ዞን ነጋዴ ሴቶች ኃላፊም ነኝ እንዲሁም ሌሎ ባህልና ዘመናዊ ምግብ ቤት ስራ አስኪያጅ ነኝ። ከልጅነቴ ጀምሮ ያደኩት እኔ በቤተ ክርስቲያን እጅ ቃልዮት ቤተ ክርስቲያን ነው። አንደኛ ምንድነው እናት አባቴ በድንገት በአገልግሎት ምክንያት ህይወታቸው ሲያልፍ እናቴም እንደዚሁ ሞተች። ስለዚህ ቤተ ክርስቲያን ወስዶ ማሳደግ ነበረባቸውና በዛ አይነት ምግብ ቤት ገስታውስ በተለያየ ነገሮች እንዲሁም ቤተ ክርስቲያን አገልግሎት ላይ በዛ ነው ያደኩት። ከዛም ነው ወደ ተለያየ ወደ ትዳርም ዓለም ስገባ ወደ ተለያየ ስራዎችና በእነዚህ ስራዎች እንዲያተኩር ያደረገን በዛ ጊዜ የለመድኩት እዛ ሲሰራ የነበርኩት ገስታው ሲሰራ ነበር። ስለዚህ በዚህ አይነት አልከበደኝም። በዚህ ነው ወደ ምግብ የተመለስኩት። ያደኩት በእርግጥ እዛ ገደኦ ቃልዮት ዲላ ከተማ ውስጥ ነው የተወለድኩት። ግን ዶዶሮ ቀበሌ የሚባል ኤሪያ ነው የተወለድኩት፣ ወናጎ ወረዳ ውስጥ ነው። ከዛ ጊዜ ጀምሮ ያደኩት በቤተ ክርስቲያን ነውና ቅድምም እንዳልኩኝ ቤተ ክርስቲያኑ ሲያድግ በጣም ሳይለንት ሆነን ነው ያደግነው። በጣም ዝም ብሎ መውጣት፣ ውሸት መናገር፣ ሌላ ነገሮችን መስረቅ ኃጢአት እንደሆነ የተለያየ ነገሮችን ማድረግ ቅንነት የጎደለው ምቀኝነት፣ አድመኝነት፣ ቁጣ ያለ በቃሉ እንደምጻፍ ሁሉ በዛ አይነት ሁኔታ ህይወቴ በዛ ተመርዶ ነው ያደገ። ለማንም ታዛዥ ነኝ፣ ለማንም ትሁት ነኝ። ደገፈች ተብዬ የትም ቦታ ይታወቃለሁ። ሁሉም ትንሹም ትልቁም ለኔ ቤተሰቤ ነው። በዛ አይነት ሁኔታ ነው ያደኩት። ከዛ አድጌ ደግሞ መማር ነበረብኝ። ተምሬ ጨረስኩ። ተምሬ እንደጨረስኩኝ ቲታይ አርባ ምንጭ ነው የሄድኩት። አርባ ምንጭ ስልጠና ቲታይ ሰለጠንኩ። ከዛ መምህር ሆንኩኝ። መምህር ደግሞ ከተማ ውስጥ ነው ዳዊት ትምህርት ቤት አስተምሬያለሁ 8 አመት። ከዛም በኋላ ወናጎ ወረዳ ባለቦቂሳ የሚባል ትምህርት ቤት አስተምሬያለሁ። ከዛ በመቀጠል ወደ ኃላፊነት ነው መጣሁት። ሴቶች ጉዳይ ሆኜ ዲላ ዙራ ሰርቻለሁ። ከዛም ደግሞ አልፎ ከተማ ውስጥ ሴቶች ጉዳይ ሆኜ ብዙ አገልግሎት ሰጥቻለሁ። ከዛም ባሻገር ግን በአመራርነት በተለያየ ቦታ በመሄድ በተለያየ ስፍራ በመሄድ ስምጥ ሸለቆ፣ ብር ሸለቆ ስልጠና በመውሰድ በጣም ይታወቅ ነበር። ከዛ ነው ወደ ባህላዊ ምግብ ራሴ መግባት እንዳለብኝ ቆጠርኩኝና ወደ ባህላዊ ምግብ ቤት መግባት አለብኝ ብዬ ስልጣኔን በገዛ ፍቃዴ ነው ከግምገማ በኋላ ስራም አልሰራም የራስን ስራ ልፍጠር ብዬ ወደዛ የገባሁት። ስለ ቆጮ ትኩረት ሲሰጥ እዛ ቦታ ላይ ቆጮ ይሸታል፣ ቆጮ ጥሩ አይደለም የሚል ብዙ ሰዎች ይናገራሉ። በየከተሞች ቀን ሄዳለውና በሄድኩበት ቦታ ቆጮን አልበላም አናውቅም የሚል ነገር ነበር። ኩኪስ ደግሞ ሰርቼ ሲሰጣቸው ኩኪሱን በጣም ነበር የሚበሉት ነበር፣ በጣም ነበር የሚወዱት። ኩኪሱ እኮ ራሱ ቆጮ ነው ስላቸው ይገርማቸው ነበር በጣም። ጅጅጋ ላይ ድሬዳዋ ላይ የተለያየ ከተሞች አጠቃላይ ሄጃለሁ። ምንድነው እኛ ማናውቀውን ነገር እንደ አዲስ መልመድ ያቅተናል። ይሄ ከምን አንፃር ነው ብትይ በራሳችን ሀገር በራሳችን ህይወት ከተወሰናቸው ነገሮች የማንንም ይሄ ምግብ ንቀት አልበላም እንደዛ አላደርግም የሚል ነገር ነው ብዙ ጊዜ ይሰማል። ይሄ ለምንድን ነው ፈረንጆች ጋር ቢተጂ መጀመሪያ ቴስት ነው የሚያደርገው፣ ይቀምሳል። ከቀመሰ በኋላ ነው የሚወስነው። ምግብ ሳንቀምስ መወሰን አንችልም። ይሄ መጥፎ ነው ለማለት በጣም ይከብዳል። ስለዚህ ይሄንን መቀየር ስለነበረብኝ ይሄንን የሰዎችን አስተሳሰብ ውስጥ ያለውን መፍጠር ስለነበረብኝ የቆጮን ዱቄት ለመስራት ሙከራ አደረኩኝ።
የቆጮችን ዱቄት ሰራው ፓውደር አደረኩም ፓውደር የሆነ ኤኒቲንግ ኩኪስ እና ኬክ መሆን ይችላል በዛ አይነት ሁኔታ ቀጥዬ ዛሬ ባለሁበት በተለይ ባህሉም ምግብ በጣም ነው ትኩረት የሚሰጠው ከባህሉም ደግሞ ወደ ፈጠራ ገብቻለሁ ወደ ለውጥ ምክንያቱም እሴት የጨመርን በሄርን ቁጥር እያንዳንዱ ምግቦቻችን እየተወደደ ነው የሚሄደው ስለዚህ ባለንበት ነገር መቆም አይደለም እየጨመርን አንድ ነገር ላይ ፕላስ እያደረግ እየደመርንበት ስንሄድ ሌላ ነገር አዲስ እየመጣ ይመጣል ስለዚህ በባህሉ የነበረው ነገሮች ሁሉ ወራሞ ተብሎ አንድ ተቆጥሮ ነው የሚሰራ 10 ከሆነ 10 አንድ ሰው ቤት ለመሄድ አንድ አካባቢ ለመሄድ እኔ ደግሞ ምንድነው ያደረኩት ድፎ ዳቦ ሰራ ለምንድነው በሚል ድፎ ዳቦን ቆጮ ማነው በዱቄት ብቻ ያደረገ ማን አለ መፍጠር ነው የተለያየ ከሳባን ሁሉ እኮ ዱቄት ካደረግን ኤኒቲንግ በጣም ብዙ ስራ መስራት እንችላለን እና ስለዚህ ቆጮን ወደ ዳቦ ፈጠርኩ አሁንም ሌላ ነገር እየፈጠርኩበት ነው እየሰራሁበት ያለሁት ነገር ግን በሂደት ስራዎችን እንትላለው ቀጥሎ ደግሞ ቡና ላይ ቡና ተቆልቶ በማሸግ ላይ ሴቶችን አደራጅቻለሁ አሁን በቅርብ ጊዜ ከክልል የወሰርነው ቦታ አለ ክልል የሰጠን ኢንዱስትሪ ፓርክ ለምንድን ነው ሴቶች የማይገቡት ኢንዱስትሪ ፓርክ ለምንድን ነው ይሄን መንግስት ይሄንን መሰለ ነገር ሰርቶ ለምንድን ነው ባዶ የሚሆነው ለምንድን ነው ስራ የማይፈጠረው ለምንድን ነው ስራ የማንፈጥረው በሚል አሁን ቡና ቆልቶ በማሸግ ሴቶችን አደራጅቼ በዛ ቦታም አስገብቻለሁ በጣም በሰዎች ተጎድቻለሁ እስቲል አሁን እንኳን ቦታ የሰጠለ ከተወሰነ ሰዎች በስተቀር ቦታ የሰጠ ስልሽ ምንድነው ባህላዊ ምግብ ምን በልጦ ነው ከምን አንሶ ነው ማንንም መስራት የሚችል ነገር ነው የሚል ነው ብዙ ጊዜ የሚናገሩት ምንድነው ተሰራ ብሎ እኔ ትኩረት ሰጥቶ አይቶ በሚዲያ እንዲዘግቦ ያስቀመጠ ጥቂት ነው ምክንያቱም ምንድነው ቆጮን ባይዘው ምክንያቱም ስለለመድ ነው ብቻ አይደለም ቆጮ ራሱ ስንቱ ነው የሚወደው ስንት ሆቴሎች ላይ አለ ለምንድነው ሆቴሎች ብዙ ነገሮችን የሀገራችንን ምርቶች የማስተዋውቁት ሩዝ በርግጥ የሀገራችን አይደለም አሁን የሀገራችን ሆኗል ብዙ ነገሮችን ወደ ሀገራችን እየወሰርን ነው እንዲህ ባህላዊ የሆኑትንም ነገሮች ለብዙዎቹ እንዲለምዱ ማድረግ ያስፈልጋል በዚህ ደረጃ በሆቴሎች ላይ እንዲለምዱ አንዳንድ ነገሮችን እየጻፍኩ ነኝ እያስተካከልኩ ነኝ ቅርብ ጊዜ ይወጣል ብዬ ጠብቃለሁ አሁን ኔዘርላንድ ቅሪ እዚህ ሁሉ ብለውኛል ያንቺ ምግብ እዚህ ያምጡ እስከምሉ ድረስ ባለቤቴ ስመረቅ ነው ፒኤችዲ እዛ ነው ሰራ ኔዘርላንድ በዛ ቦታ ላይ 60 ወደ 200 የሚሆን ምግቦችን አዘጋጅቼ ቢፌ አዘጋጅቻለሁ በዛ ነጮች በጣም ነው ተገረሙት ከዛ በተረፈ ያው ጀርመን ምን ፈረንሳይ አንዳንድ ጊዜ በዛውም ስለሚሄድ በኔዘርላንድ በኩል ቅርበትም ስላለው ያ ሀገሮችን አይቻለሁ ሄጃለሁ በእስማኖ ጣሊያን ደግሞ ወደ 5 ጊዜ ቶሪኖ ከተማ ሄጃለሁ ቶሪኖ ምግቦችን በማስተዋወቅ ሄጀም በማስመዝገብ እንደ ወራሞ እንደ ጣልታ እንደ ከቦቁንጭሳ ውስጥ በተለይ ወራሞና ቡራቶ ምን ያመት ምን ያህል ይቆያል የሚለውን እዛ ላይ ተዘግቦ ተጽፎ ይገኛል ይሄን ከዛ ባሻገር ደግሞ ሄንደጃለሁ ህንድ እንደዚቹም ኢስሎ ምግብ በማስተዋወቅ ሄጃለሁ ከዛ ባሻገር ደግሞ ኬንያ ወደ 5 ጊዜ ሄጃለሁ ወደ ተለያየም አሁን በቅርብ ጊዜም ራሻ ሄጃለሁ እንዲህ ነው የሚያስተዋውቀው ብዙ የረሳዋቸው ነገሮች አሉ ማለት የርኩባቸው ሀገሮች ተሞክሮ ስል ምንድነው ያገኘሁት ስራ ወዳድ እንደሆነ ስራን የሚጠላ የለም ማንንም ይሁን ቢሆን ስራ ወዳድ ነው ከዚህ አንፃር
እኛ ሀገር ትንሽ ሰራን ደከመን እኛ ሀገር አናውቅም እኛ ሀገር ምንድነው ይሄ ደግሞ አዲስ ነገር የሚለው ነገር ላይ እኔ አዲስ ማድረግ አለብኝ ብዬ ተሞክሮ ወስጃለሁ አገሬ ማደግ እንደምችል አገሬ አዲስ ነገር ማመንጨት እንደምችል ይሄን ከሌሎች ወስጄ አግኝቻለሁ እኔ ባለቤቴ ፕሮፌሰር ነው የሱ ዕውቀት የሱ ነው እኔ ራሴ የተለያየ ነገሮች አሉ እኔ ምን ለምንድን ነው ማልችለው ለምን እንድነገረኝ ብቻ ፈልጋለሁ የምለው የሱም አንድ የሚሆር ተጽኖ የሆነ ነገሮችን ቢኖርም የሚያስተዋውቀኝ ብዙ ነገሮችን ቢኖር እኔ ግን ይችላልው የምን ነገር በተለያየ አንግል ሞክራለሁ በተለያየ አንግል ሰራለሁ የሰራው ሲበላሽ ዳግም ሰራለሁ ለምሳሌ ያህል አሁን ምንድነው ኩክስና ኬክ አንከና አልፎ ልጆቼ ሁሉ እየሰሩ ነው እኔ ግን ከትንሹ ወደ ትልቁ ያመጣው ቤት ውስጥ እየሰራው ነው ለመድኩትና ከዛ ባሻገር ባለቤቴ ራሱ ምንድነው ምግብ ተራ በተራ ነበር የምንሰራ ፓስቲ መቀቀል መስራት የተለያየ ኩክሶችን ይሰራል ስለዚህ ስራ የከሌ ነው የሴት ብቻ ነው ያለ የለም ሴት ባይዘዌ ብዙ ነገሮች አላት እናትም ነች ብዙ ነገሮችን ደግሞ መቆጣጠር ትችላለች ታስባለች ያንን ማዋል በሚትችለው ነገር ታውላለች ለምን ለልጆቿ ሚሳ ቁርስ ማሳደር ለነገ የሚሆነውን ብሎ ማሰብ ራሱ የሴቶች ብዙ ችሎታ አለ ውስጧ ስለዚህ ይህን ችሎታ የታመቀውን የተለያየ ነገር በመስራት ውስጥ እጅግ ነው የሚደሰተው እጅግ ነው የሚኮራ ስለዚህ በሴትነቴም ብቻ ሳይሆን ነገር ሁሉ ከሞከር ነው ይቻላል እኔ ይቻላል በሚል ነው የሚሄደውና ለብዙዎቹ ሰዎች ማስቀመጥ የምፈልገው ምንድነው ስራን መናቀልብን የለንም ስራ ማለት የለብንም እኛ ደሞዝተኛ አይደለንም ማለት አንችልም ደሞዝተኛ መሆን የምንችለው የራሳችን ህሊናና የራሳችን አቅም ነው የሚወስነው የራሳችን ጥበብ ነው የሚያስፈልገውና ይሄ ካለን ብዙ ነገር መስራት እንችላለን ያለኝ ልጆች ወደ 4 ነው እኔ ከኔ የተወለዱት ሌሎችም ደግሞ ልጆች ከሱ የተወለዱትን አሳድጌ ለቁም ነገር አብቅቻለሁ ከዚህ ጋር አሁን ሌሎ የሚላት ባይላዊና ዘመናዊ ምግብ ቤት ብዬ ስም የሰየምኳት ልጅ ሌሎ ነች እኔን ውጪ ድረስ የመጀመሪያ ኒዘርላንድ ሲሄድ ያስተዋውቀች ከመሆኑ የተነሳ አስተዋውቃኛለች አስደስታኛለች በሷ ሆኜ ብዙ ነገር አይቻለሁ ሌልሼ ማለት አሳየችኝ እንደማለት ነው በዚህ አይነት ነታ ሌሎ ብዬ ነው የሚጠራት እቺ ደግሞ ምንድነው አሁን እኔ የሚሰራውን ስራ ሁሉ ያንዳንዱን ወደ መስራት ገብታለች ይሄ እጅግ ያስደስተኛል ወንዱም ቢሆን እንደዚህው ለስራ የምንቅ አይደለም ዳቦ ይደፋል ከኔ ጋር የሚሰራውን ነገር ሁሉ የሚሰሩት ያስራል በቅጠል የሚያስራቸው ነገሮች ሁሉ ይሄ ሁሉም በልጆቼ ላይ አለ እኔ በሱ ላይ ሲያነሳ ተስፋ የሚቆርጥ ቢሆን እኔ ነበርኩ ምክንያቱም እናት አባቴን የለኝ በልጅነቴ አጥቻለሁ ብዙ ነገሮች ደግሞ ተስፋ የሚያስቆርጡ ናቸው በዛች መሐከል ባሉ ሰዎች ላይ ለምን ሚታይ የለም ያም ይነካካሻል ብዙ ነገሮች ትልቅ ቦታ እንድትደርሺ የሚፈልጋለም ያ ስለነበረ እኔ ግን መድረሻዬን ጅማሬ ታናሽ ቢሆን ፍጻሜ እጅግ ያማረ ነው የሚል ቃል ለኔ ትልቅ መጨበጫዬ ነው ከዛ የተነሳ ከልጅነቴ ጀምሮ አልተውኩም በፓፓያ ጁስ ኬክ ሰራለሁ በአናናስ ጁስ ኬክ ሰራለሁ እያልኩ ነው የመጣሁት
ስለዚህ ባንድ ጀንበርን አይደለም ወደ ትልቅ ቦታ የደረስኩት። ስለዚህ ከትንሽነቴ ስራ በጣም ነው የሚወደው። የትኛም ቦታ ሄጄ ይታዘዛሉ። ማንም ለኔ እኩል ነው። ማንም ለኔ ወንድም ነው። ማንም ለኔ አባት ነው። ማንም ለኔ ክብር ነው። በክብርና በልዩ ነገር ፊት ማንንም እዚህ ይሄ ነው ይሄ የሚል ነገር የለኝም። ለኔ የትኛም ብሔር ብሔረሰብ ዘመዴ ነው። ከዚህ አንግል ስለሚያን ነገሮች ሁሉ ክፍት ነው የጠበቀ። ወደፊት እግዚአብሔር ካለ ይሄ በቆጮ የጀመርኩትን ነገር በፋብሪካ ለማሳየት ብዙ ወጣቶች እንዲሳተፉ፣ ብዙ እናቶች እንዲሳተፉ ከተለያየ ከማጀት ተነስቶ በራሳቸው በቀላሉ በመጥበሻ መስራት ወደሚችሉ እንዲመጡ ለማድረግ ፈልጋለሁ። እኔ አሁን በዚህ አጋጣሚ ቃለ ሕይወት ቤተክርስቲያን አቶ ወርቁ ጎሌን እጅግ አርጌ አመሰግናለሁ። ቤተሰቡን ሁሉ እንዲሁም ደግሞ ከርሱ ጋር ያሉትን ሽማግሌዎች ባልቻን፣ ቦኮን፣ ሌሎችንም ሁሉ በጣም አመሰግናለሁ። አልፎ ተርፎ የዞናችን መሪዎች በእውነት ነው ከመጀመሪያ ጀምሮ እየመሩ የመጡትን ትልቅ ቦታ አለን፣ ትልቅ ቦታ ነው የሚሰጡኝ። በጣም አመሰግናለሁ። አሁንም በዞን ያለ ዶክተር ዝናቡ በጣም እጅግ ከልብ አመሰግናለሁ። ገዴውን ወዳቸዋለሁ። ቤተሰቦቼ እንዲሁም ኢትዮጵያን ሕዝብ በኢትዮጵያ ከተማ ዞር ያለው በጣም እውነት ነው እኛንን እንጂ ብልሾች ወይ ደግሞ ቃል የምንናገረው ወደ ሕዝቡ ስንደርስ ፍቅር ናቸው። በጣም በጣም ልዩ ናቸው። አፋር ፍቅር ነው። እኔ አይቻቸዋለሁ። ጅጅጋ አይቻቸዋለሁ። ድሬዳዋ እንዲሁም ሐረር ምን ብዬ ልጥቀስ? ኢትዮጵያ ሕዝብ በጣም ፍቅር ነው። አርባ ምንጭ ወላይታ እጅግ ወዳቸዋለሁ። እጅግ በጣም ኦኒዮናራ የሚለውን ቃል ለወላይታዎች ቃል ያን ቲታይ ላይ ሆኜ የተማርኩት ነው። አብሬ ስውል በመረብ ኳስ ላይ በዚህ ጩኸት ነበር የምናሰማ። በጣም ወዳቸዋለሁ። እኔ በጣም በአመራርነት በተለይ ህዝብን እኔ ህዝብ ለኔ ህዝብን የሚያገለግል ከሆንኩኝ ተገልጋይ የሚለው ቃል ብዙ ቦታ ይጻፋል። እንዲህ ነው ለህዝብ ብለው ብዙ ጥቅሶች ይጠቀሳል። ግን በዛ ጥቅስ ነው ኖረናል ስንል በጣም አስፈሪ ነው። እኔ በአመራርነት በነበርኩ ሰዓት እንደውም ምንድነው የተባልኩትን የሚያስታውሰው ከራስ ስራና ከራስ ህይወትና ለሌላ ትኩረት ከመስጠት ይልቅ ህዝብ ታች ትወርዳለች ተብዬ የተገመገምኩበትን ቀን አስታውሳለሁ። እኔ ምንድነው በዛ ጊዜ የራሳችን መኪና ምንባስ አለን ከውጪ ይዘን መጣ ነው። ያ መኪና በራሱ ነው ነዳጅ ገዝቼ በራሴ ነው አበል ለመለስኩባቸው ግዛቶች ብዙ ነው። ምክንያቱም አልሰራሁም ብዬ ይሄ ራሱ ሌላ እንትን ነው ተሰጠኝ። ስለዚህ ሌላ ይቀር በእውነት ነው በታማኝነት ማገልገል እግዚአብሔር ራሱ ያገለግላል። እኔ እንደዛ አይነት ሩቅ የተለያየ ሀገር ለመሄድ በቅንነት ባልሆን ያን ማንም አመራር ብር ማንም ዞን የትኛም ማንም ሳይከፍልልኝ ያን ሁሉ ዓለም ነበር። ኢትዮጵያም ህዝብ ከፓስፖርት በስተቀር ያስቸገርኩበት አንዳች ነገር የለም። ነገር ግን ብዙ ቦታ እንዲሄድ ያደረገኝ እግዚአብሔር ነው። በቅንነት ስናገለግል በመናምነው አምልኮ ትልቅ ራይት አለን በየትኛም ሃይማኖት ቢሆን። ስለዚህ በኢትዮጵያችን በሀገራችን በየትኛም ስራ ስንሰራ እውቅና እንዲሰጠን አያስፈልግም። እውቅና ተሰጠ አልተሰጠ ኢግኖር ተደረኩ አልተደረኩ ምንም ነገር ቢሆን ስራዬ የሚያስደስተው እኔ የሰራሁትን ነገር ስረካው ሲያይ እጅግ ያስደስተኛል። ይሄ ነው ትልቁ ነጥብ። ሁለተኛ ደግሞ ምንድነው ሞራል የሚሰጥ ሞራል የማይሰጥ የተለያየ ነገር ትርጉም የሚሰጥ ለመገምገም የሚሮጥ ብዙዎች አሉ። ነገር ግን ያ አይደለም ውጤቱ የሰራውት ስራ ምንድነው? እኔን አሳይቶኛል። የሰራውት ስራ ለህዝብ ጠቅሟል። እኔ የሰራውት ስራ ከኋላ ይነበባል የሚል ነገር መያዝ ያስፈልጋል። ያ ከሌለ ከንቱ ሩጫ ነው።
ከንቱ ፉከራ ነው። ስለዚህ ከኋላ የሚታይ ነገር ሊኖር ያስፈልጋል። እኔ በዚህ አጋጣሚ በጣም አዳነች አቤቤን አደንቃታለሁ። ከሴቶች በቃ ትልቅ ትኩረት የሚሰጥ ብዙዎች አሉ፣ በእርሻም ላይ ያሉት፣ በግብርና ስራ እየሰሩ ያሉት። ስለዚህ እነሱን ሲያይ እኔ እውነትም አርአያ ናቸው። አንድ ነገር ማድረግ አለብኝ። እኔ ምን ሰራው እላለሁ። ገና ምንም አላደረኩም። ለየትኛው ትውልድ አስተላለፍኩ? ስንት ትውልድ አስተናገድኩኝ? ስንት ትውልድ ከኋላዬ በላ ወይ ደግሞ ደሞዝ አገኘ የሚለውን ነገር ያስጨንቀኛል። ስለዚህ ይሄ ካለን ሁላችንም ትልቅ ቦታ እንደርሳለን። ትልቅ ነገር የኔ ነገር እንኳን እኔ በህይወት እንኳን ባልኖር አንድ ነገር ይነበባል። ያንን ማድረግ ደግሞ ግዴታዬ። አንድ ኢትዮጵያዊም እኔ ሌላ ሀገር ሲያይ ካየሁት ጋር አንድ ኢትዮጵያዊ ግዴታም አለበት። ምን አደረኩ? ምን አርጌ ዋልኩኝ? ምን አርጌ ይህን ምግብ አግኝቼ በላው? ምን አርጌ ነው የሚለው ነገር ወሳኝና ወሳኝ ነው። በንግድ ደግሞ እግዚአብሔር ይቅር በላቸው ነው የሚለው። በእውነት ነው። እዚህ መከበርን ቢያዩ በሰማይ ግን ይጠየቃሉ። አሁን ለምሳሌ አንድ የሆነ ማሽን ነበርና ባይድ የሚል አንድ እንትን ምግብ ወይ ደግሞ ሙዝ በቅቤ ካለ የተለያየ ነገር ካለ ባይድ ይላል። እንዲህ ስታስቀምጪ ከጣላን ነበር ያመጣሁት። ግን በአብዛኛው ሙዝን ጨፍልቆ ድንች ጨፍልቆ ዘይት ራሱ ስታይ ዘይት እኮ አይደለም ቆሻሻውን ነገር እንደመመገብ ነው። እኔ አሁን ዘይት ንጹህ ዘይት ለማግኘት አሁን ባለው ሁኔታ የተሻለ ዘይቶች የሚመጡት አሉ፣ የተሻለ ነገሮች አሉ። ግን ለዛ ያህል ደግሞ የተበላሸ የሚያቀርቡ አሉ። ሌቦች የበዙበት ነው። ለምንድን ነው? ባጭር መክበር፣ ባጭር ገኖ መውጣት፣ ባጭር የተለያየን ሀብት ማካበት፣ በተለያየ ቦታ ላይ ተቀምጦ ገንዘብ ማግኘት ያንን የሚያምኑ አሉ። ንግድ ዓለም ላይ በተለይ የሚሰሩት ሰዎች በእውነት ብንሰራ በእውነትም ደግሞ ከእግዚአብሔር የተከበረውን ነገር እናገኛለን የሚል በሰዎችም ደግሞ የተመሰገነ በባለስልጣንም በየትኛም ቦታ የተመሰገነ አሁን መንግስት እንደው በጣም ጥሩ ነገር ሽልማት እየሰጠ ነው። የተለያየ ገዛ እያደረገ ነው። የተለያየ ቦታ ላይ እያስቀመጠ ነው። ይሄ ምንድነው? ስራህን ስራና አሳየኝ ነው። ይሄ ደግሞ የሚያስደስት ነው። በጣም እጅግ አመሰግናለሁ። የሚቀሩ ነገሮች ከኛ ነው እንጂ እኔ ፕሮፌሰር ታደሰ ኪቤ ይባላል። እንደ አባትም እንደ ወንድምም እንደ ታላቅ ወንድምም በጣም አከብረዋለሁ። በጣም ትልቅ ቦታ አለኝ። ለዚህም እንድበቃ አድርጎልኛል። የተለያየ ሀገር ሲሄድ ከኔ ጋር አብረን ነው የምንሄደው፣ ከሱ ጋር ነው የምንሄደው። ትልቅ እገዛ አድርጎልኛል። ለነጮች በማስተዋወቅ በእንግሊዘኛ በመተርጎም ምን በማለት ለኔ ትልቅ ቦታ ነው ያለው። ትልቅ ቦታ የሚሰጠው ባለቤቴ በጣም ትልቅ ቦታ ነው የሚሰጠው። ለምን? ፕሮፌሰር ነው። ቅድምም ብያቸዋለሁ። አይንቅም ስራም የትኛም ስራ። አሁን ማር በእኛ ግቢ ሞልቷል። የማር ቀፎ ወደ 20 30 40 50 ነው። እውነት ነው። ዘመናዊ አለ፣ ትራዲሽናሉ አለ። ማርኛ እናጣም በአመት በየጊዜ እናገኛለን፣ እንሸጣለን። ይሄ ምንድነው? እንደውም አንተ ካቅም በላይ ለምንድነው ዛፍ ላይ ወተን በጣም ማርቀፎን አሁን ዲላ ከተማ ውስጥ ነው የኔን የምነግርሽ። ከተማችን ግቢ ውስጥ ነው ማር ይሄንን አለምለው። ስለዚህ ለልጆች ሁሉ ያስተምራል። እኔ ደግሞ አንድ ነገር ምንድነው የገዶ 3 ነገር አለው፣ ዛፍ፣ እንሰት እና ቡና አለው። በዚህ ላይ አሁን የኔ ልጅ አራርሶ ዛፍ እንዲተክል መጀመሪያ ገና ልጅ እያለ ጸጉሩ ስላጭ ነው ዛፍ እንዲተክል ያደረገ። ጉዲቦ የሚባል ዛፍ እጅግ ይለያል። ብርቢሳ የሚባል ዛፍ እጅግ ይለያል። ይሄንን እንዲተክል አድርጓል። እሱም ደግሞ በአባቱ የክቤ አለ፣ የካንሼ አለ፣ የቡሎ አለ፣ ዋረግ ባጂ ገዳይ ያለ ብዙ ትውልድ አለ። በእነዚህ ዛፎች ራሱ የኛ ማሳ የተከበበ ነው።
ይሄንን ትልቅ ቦታ አሁን አግሮኢኮሎጂንም አልፎ ተርፎ ድላ ገደው ውስጥ ያለ አግሮኢኮሎጂ ዛሬ በዓለም እንድመዘገብ አንድም የእንሰት እና የተለያየ ሪሰርች በዓለም አቀፍ የሰራ ምሁር ነው። በጣም ወደዋለሁ፣ በጣም አከብረዋለሁ። ለሀገራችንም ደግሞ የመጀመሪያ ድላ ዩኒቨርሲቲን መስራች ያደረገ የሰራ ሰው ነው። እዛው ደግሞ ፒኤችዲ የሚያስተምር ፒኤችዲ ልጆችን እንግዲህ በኢትዮጵያ ውስጥ ብዙ የሱ ልጆች አሉ፣ ይሰማሉ። በጣም እንዴት እንደሆነ እነሱ መናገር ይችላሉ። በጣም ነው ከልብ የምንወደው፣ ከልብ ነው የምናከብረው። ትልቅ ቦታ ነው የሚሰጠው። ውድ ባለቤቴ ፕሮፌሰር ታደሰ ኪቤ በጣም ባደረከው ጥረት እኔም ለዚህ እንድበቃ ለብዙዎች እንድንበቃ ትምህርትህም ስለነበረ ንግግርህም ብዙ ጊዜ የሰው እንደማንጠብቅ የሰው ነገር ምንም ነገር እንደማያስፈልግ ስራ ግን ሰርተን ለውጤት መብቃት ብዙዎችን መርዳት ብዙዎችን የተቸገሩትን ስንቅ ሰንቀን ማብላት እንድንችል ስትናገርና ስታስተምር ስለነበረ አንዱ እንኳን ደስ አለ። በዚህ አጋጣሚ ሊለው ፈልጋለሁ። በጣም ወዳለሁ ልጆቼን ቤተሰቤን ሁሉ በጣም ወዳቸዋለሁ። እናንተንም በጣም አከብራለሁ፣ በጣም ወዳለሁ። እስካሁን ትልቅ ስራ በዚህ ነው። አፌን ብዙ በትኛውም ቦታ ላይ በሰፊ እንድናገር እድል ሰጣችሁኛል። ከልብ አመሰግናለሁ። ወላይታ ቴሌቪዥን በጣም 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 ይሄ ሶስተኛ ነው። እጅግ ኦኒዮናራ ሳሮ በጣም በጣም ወዳቸዋለሁ በጣም ዮያ ብለን መጣ ገዴኦ ዮያ አይቀር እንደወጣ ልጅ ከናት ጉያ አክፈሻ ሳደግሽኝ እንደናቴ ጉያ አንቺ ነሽ ገዴኦ የኔነት መኩሪያ Jawata Ujatenke no gedeo antamaye gedeo